ሰላም እንዴት ናችሁ? የደስዌል ቲቪ ቤተሰቦች እኔ ዛቬሪ መስከን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ዲፖ ፕሪቬራ እያልን የምንጠራው የወሊድ መቆጣጠሪያ መድኃኒት እንዴት ነው እርግዝናን የሚከላከለው? ምን ጥቅሞች አሉት? ይህ መድኃኒት ሲወስዱ ምን ሳይድ ኢፌክቶችስ ይኖሩታል? እንዲሁም ደግሞ መውሰድ የሌለባቸው ሰዎችስ እነማን ናቸው የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ዲፖ ፕሪቬራ እያልን የምንጠራው የወሊድ መቆጣጠሪያ መድኃኒት ብዙ ጊዜ በኢንጀክቴብል ወይም ደግሞ በመርፌ ታፋ ላይና ክንድ ላይ የሚሰጥ መድኃኒት ሲሆን እርግዝናን ኢፌክቲቭሊ ለ3 ወር ምንም አይነት ችግር ሳይፈጠር ይከላከላል ማለት ነው። በተለይ ደግሞ ኦቭሌሽን እንዳይካሄድ በማድረግ እንዲሁም ደግሞ የማህፀን ፈሳሽ ቲክ እንዲሆን በማድረግ እርግዝና በቀላሉ እንዳይከሰት ወይም ደግሞ እንዳይፈጠር ያደርጋል ማለት ነው። በተለይ ይህ መድኃኒት ኢንጀክቴብል ሲሆን ወይም ደግሞ በመርፌ የሚሰጥ መድኃኒት ሲሆን ሜድሮክሲ ፕሮጀስትሮን አሲቴት የሚባል ሆርሞንን ስለያዘ በቀላሉ እንቁላል ኦቭሌት እንዳታደርግ ወይም ደግሞ ከኦቫሪ ማቹር ሆና ወደ ፋሊፋይን ቲዩብ እንዳትመጣ በማድረግና በሌላ መንገድ ደግሞ የማህፀን ፈሳሽ ቲክ እንዲሆን በማድረግ ስፐርም በቀላሉ ሙቭ አድርጎ ተንቁላል ጋር እንዳይገናኝ በመከልከልና በቀላሉ ስዊም አድርጎ እንቁላል እንዳይሰብር በመከልከል እርግዝናን በቀላሉ የሚከላከል በመርፌ የሚሰጥ የመድኃኒት አይነት ነው ማለት ነው። ይህ መድኃኒት እንግዲህ ብዙ ጥቅሞች አሉት። በተለይ አንዴ ከተወጉት መድኃኒት ለ3 ወር ምንም አይነት እርግዝና ሳይፈጠር በደንብ በስርዓት ይከላከላል ማለት ነው። ሌላው ደግሞ ኢፌክቲቭነሱን ስናይ ብዙ ጊዜ መድኃኒት ከወሰዱት በስርዓት ኢፌክቲቭ ነው ወይም ደግሞ እርግዝና እንዳይከሰት ይከላከላል ማለት ነው። ሌላው ማኒስተሪያል ቤኔፊት አለው ወይም ደግሞ የወር አበባ በሚያይበት ጊዜ ከወር አበባ ጋር ተያይዞ ሊከሰት የሚችለውን ህመም በመቀነስና አጠቃላይ ብዙ ፈሳሽ ወይም ደግሞ ብዙ ፔሪድ እንዳይፈሳቸው በማድረግ ትልቅ ጥቅም አለው ማለት ነው። እንዲሁም አንዳንዴ ይህ መድኃኒት ከተወሰደ በኋላ በተለይ ለተወሰነ ወራት ምንም አይነት ፔሪድ አንዳንድ እናቶች ሊያዩ ይችላሉ ማለት ነው። ስለዚህ ከማንስትሬሽን ጋር ተያይዞ ሊመጣ የሚችለውን ህመም ወይም ደግሞ ክራምፕ በመቀነስና ከፍተኛ የሆነ ፈሳሽ እንዳይኖር በመከልከል ትልቅ ጥቅም አለ ማለት ነው። ሌላው ደግሞ ኢንዶሜትሪዮሲስ እያልን የምንጠራውን ማህፀን ላይ ሊከሰት የሚችለውን ችግር በመከላከልና አንዳንዴም የተለያዩ የካንሰር አይነቶችን ትሪት በማድረግ የሚታወቅ የመድኃኒት አይነት ነው ማለት ነው። በተቃራኒ ግን የተለያዩ ሳይድ ኢፌክቶች እንዳሉት ብዙ ጥናቶች ያትታሉ ማለት ነው። በተለይ ኢሬጉላር የሆነ ማንስትሪያል ብሊዲንግ ይኖራል ማለት ወይም ደግሞ ኢሬጉላር ወይም ደግሞ ሂደቱን ያልጠበቀ የወር አበባ መፍሰስ ሊያስከትል ይችላል ተብሎ ይታሰባል። በተለይ እናቶች መድኃኒት ከወሰዱት በኋላ ለተወሰነ ወራት እስከ 1 አመት በሚደርስ ሂደት ምንም አይነት ፔሪድ ሊያዩ ይችላሉ። እንዲሁም ደግሞ አንዳንዴ ከ2 ወር ከ3 ወር በኋላ አመጣጡን ያልጠበቀ ወይም ደግሞ ሂደቱን ያልጠበቀ ፔሪድ እንዲከሰትባቸው ምክንያት ሊሆን ይችላል ማለት ነው። ሌላው ደግሞ ኪሎ እንዲጨምሩ ሊያደርግ ይችላል ማለት ነው። ብዙ ጊዜ ይህ መድኃኒት ስትረስን ሊያስከትል ስለሚችል ወይም ደግሞ የስትረስ ሆርሞኖችን እንደ ኮርቲሶል አይነት ሆርሞኖችን ፑል ሊያደርግ ስለሚችል ወይም ደግሞ ኢኒሼት ሊያደርግ ስለሚችል በቀላሉ ሰዎች ኪሎአቸው ያልተመጣጠነ እንዲሆንና በቀላሉ እንዲወፍሩ ምክንያት ሊሆን ይችላል ማለት ነው። ሌላው ለአጥንት መሳሳት ነው። ብዙ ጊዜ ይህ መድኃኒት ከ2 አመትና ከዛ በላይ ከተወሰደ ብዙ ጊዜ የአጥንት መሳሳት ወይም ደግሞ የአጥንት ቦንና ማስ ዴንሲቲው እንዲቀንስ በማድረግ በቀላሉ ኦስቶፖሮሲስ እያልን የምንጠራው ችግር እንዲፈጠርባቸው ሊያደርግ ይችላል ማለት። ስለዚህ ብዙ ጊዜ የአጥንት ህመም እንዲሁም ደግሞ የአጥንት ችግር ያለባቸው ሰዎች ይህን መድኃኒት እንዲወስዱት ይመከራል ማለት ነው። ምክንያቱም አሁን እንዳልነው ይህን መድኃኒት በሚወስዱበት ጊዜ በተለይ ደግሞ የአጥንት መሳሳት አለባቸው ተብሎ ዲያግኖስ የተደረጉ ወይም ደግሞ ኮንፊርም የተደረጉ ሰዎች ብዙ ጊዜ ይህን መድኃኒት እንዲወስዱት አይመከርም። አሁን እንዳልነው በቀላሉ የአጥንት መሳሳት፣ የአጥንት መልፈስፈስ፣ የአጥንት መቦርቦር ችግር በማስከተል በቀላሉ ኦስቶፖሮሲስ እያልን የምንጠራው ወይም ደግሞ ፍራክቸር እንዲከሰትባቸው ምክንያት ሊሆን ስለሚችል ብዙ ጊዜ የአጥንት ችግር ያለባቸው ሰዎች ይህን መድኃኒት እንዲወስዱ አይመከርም ማለት ነው። ሌላው ፈርቲሊቲን ወይም ደግሞ እርግዝናን ለብዙ ሰዓት ሊከለክል ይችላል ማለት ነው። ብዙ ጊዜ ይህ መድኃኒት ተደጋጋሚ የሚወሰድ ከሆነና ሰዎች
ይህ መድኃኒት የሚጠቀም ከሆነ በቀላሉ ልጅ ቢፈልጉ ወዲያውኑ ሊያረግዙ ይችላሉ፣ ወይም ደግሞ ወዲያውኑ ጽንስ ላይፈጠር ይችላል ማለት ነው። ስለዚህ ለብዙ ጊዜ ሊከለክል ይችላል ማለት ነው። ከዚህ በተጨማሪ የአባላዘር በሽታዎችን አይከላከልም። በተለይ ሴክሹዋል ትራንስሚትድ ዲዚዝ እያልን የምንጠራቸውን ወይም ደግሞ የአባላዘር በሽታዎችን አይከላከልም ማለት ነው። ለምሳሌ እንደ ኮንዶም እና ሌሎች መድኃኒቶች እንደ ባካፕ ነው ያገለግል ማለት። በተለይ ኮንዶም እርግዝናን ይከላከላል። በሌላ ሚንስ ደግሞ የአባላዘር በሽታዎች አንድ ሰው ወደ አንድ ሰው እንዳይተላለፉ ማድረግ ደረጃ ትልቅ ሚና አለው። ነገር ግን ይሄ ዲፖ-ፕሪቬራ እያልን የምንጠራው መድኃኒት ይህን አይነት ሂደት አይከላከልም ማለት ነው። ሌላው ይህ መድኃኒት እናቶች በሚወስዱበት ጊዜ ዲፕሬሽን እና ነርቨስነስ ወይም ደግሞ ወዲያውኑ የመበሳጨት ስሜት ሊኖራቸው ይችላል ተብሎ ይታሰባል። ብዙ ጊዜ ዲፕሬሽንን ስለሚያስከትል ወይም ደግሞ የድብርት ሆርሞኖች እንዲመነጩ ሊያደርግ ስለሚችል በቀላሉ ኪሏቸው እንዳይመጣጠን ወይታቸው ወዲያውኑ ጌን እንዲያደርግና ለውፍረት እንዲጋለጡ ሊያደርግ ይችላል ማለት ነው። ሌላው የምግብ መፍጫ ስርዓትን አንዳንዴም ይጎዳል ማለት በተለይ ብዙ ጊዜ ወደ የሆድ መነፋት፣ የሆድ ምቾት አለመመቸት ነገርም ሊኖር ይችላል ተብሎ ይታሰባል ማለት ነው። ሌላው መውሰድ የሌለባቸው ሰዎችስ እነማን ናቸው የሚለውን ስናይ ብዙ ጊዜ አንኤክስፕሌንድ የሆነ ወይም ደግሞ ኮንፊርም ያልተደረገ የማህፀን ደም መፍሰስ ችግር ያለባቸው ሰዎች ይህን መድኃኒት እንዲወስዱት አይመከርም ማለት ነው። በተለይ የሆነ በሽታ ነው ተብሎ ዲያግኖስት ካልተደረገ እና ኮንፊርም ካልተደረገ እንደዚህ አይነት የማህፀን ደም በተለያየ ነገር ሊፈስ ይችላል እና እንደዚህ አይነት ችግር ያለባቸው ሰዎች ይህን መድኃኒት እንዲወስዱት አይመከርም ማለት ነው። ሌላው የጉበት ችግር ያለባቸው ሰዎች በተለይ ሊቨር ዲዚዝ ያለባቸው ሰዎችም ብዙ ጊዜ ይህን መድኃኒት እንዲወስዱት አይመከርም ማለት ነው። በተለይ ከጉበት ጋር ተያይዞ ሊከሰቱ የሚችሉ የተለያዩ ነገሮች አሉና እንደዚህ አይነት ችግር ያለባቸው ሰዎች ይህን መድኃኒት እንዲወስዱት አይመከርም ማለት ነው። ሌሎችን እንዲጠቀሙ አድቫይስ ይደረጋል ማለት ነው። ሌላው ብረስት ሲኤ ወይም ደግሞ የጡት ካንሰር ያለባቸው ሰዎች ብዙ ጊዜ ይህ መድኃኒትም እንዲወስዱት አይመከርም ማለት ምክንያቱም ፋርዘር የሆነ ችግር ሊያስከትል ይችላል ተብሎ ስለሚታሰብ እንደዚህ አይነት ችግር ያለባቸው ሰዎች ሌላ መድኃኒት እንዲጠቀሙ ይመከራል ማለት ነው። ሌላው ሲስተሚክ ለፐስ ሪተማሰስ እያልን የምንጠራው ወይም ደግሞ የኩላሊትና የተለያዩ ችግሮችን ሊያስከትል የሚችለው ለፐስ እያልን የምንጠራው በሽታ ያለባቸው ሰዎችም ወይም ዲያግኖስ የተደረጉ ሰዎችም ይህን እንዲወስዱት አይመከርም ማለት ነው። ከዚህ በተጨማሪ የልብ በሽታና ስትሮክ ያለባቸው ሰዎችም ይህን እንዲወስዱት አይመከርም። ብዙ ጊዜ ይሄ መድኃኒት ከደም ዝውውር ጋር ተያይዞ እንዲሁም ደግሞ ከደም ፍሎ ጋር ተያይዞ ያለውን ሂደት አሉታዊ ተጽዕኖ ሊያስከትል ስለሚችል ብዙ ጊዜ እንደዚህ አይነት ችግር ያለባቸው ሰዎች ሌላ መድኃኒት እንዲወስዱ ይመከራል ማለት ነው። ዛሬ በዚህ ቪዲዮ ዲፖ-ፕሪቬራ እያልን የምንጠራው የወሊድ መቆጣጠሪያ መድኃኒት እንዴት ነው እርግዝናን የሚከላከልልን፣ እንዲሁም ደግሞ ምን ምን ሳይድ ኢፌክቶች አሉት፣ በነፊቱ ምንድን ነው፣ እንዲሁም ደግሞ መውሰድ የሌለባቸው ሰዎች እነማን ናቸው የሚለው ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም የተወሰነ ግንዛቤ አገኛችሁ ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።